እኔም ከሁሉ አስቀድሜ ባለፈው የምርጫ ዘመን የፈጸምናቸውን ታላላቅ ስኬቶችና ገድሎችን በሚዛኑ የምንዘክርበትና የምናስታውስበት አዳዲስ ለዛሬውና ለመጪው ትውልድ ብልጽግና መሰረት የሚሆኑ የልማት፣ የሰላም፣ የመልካም አስተዳደር ጉዳዮችን ዘላቂነት ባለው መንገድ ማስቀጠል እንድንችል ለብልጽግና ፓርቲ ያላችሁትን አጋርነትና ድጋፍ በምትገልጹበት በዚህ ታላቅ ኩነት በመካከላችሁ ተገኝቼ መልእክት እንዳስተላልፍ እድል በማግኘቴ የተሰማኝ ደስታ በጣም ጥልቅ ነውና እንኳን ደህና መጣችሁ፣ እንኳን አደረሳችሁ ማለት እወዳለሁ። ሚዛንና አካባቢ እንግዳ አክባሪ በርካታ የኢትዮጵያ ልጆች ያለምንም ልዩነትና መድሎ ተከባብሮ እንደ አንድ ቤተሰብ የሚኖሩበት ዛሬ ከክልላችን አልፎ ለሀገራችን ኢኮኖሚም የጀርባ አጥንት እየሆነ የሚገኝ ማህበረሰብ ያለበት አካባቢ ነው። ሚዛን ላይ ስራ ክቡር ነው። ሁሉም ያቅሙን ያክል በየፈርጁ ይጥራል። እንደ ጥረቱም ይለወጣል፣ ይቀየራል። ለራሱም ለሀገርም ይተርፋል። ሚዛን ውስጥ ቀንም 2/3 ሌሊትም ንቁ ነው። ሚዛን አትተኛም። ይሄ በእናንተ ልዩ ብርታትና ድጋፍ እንዲሁም ጥንካሬ አሁን እያየነውን ያክል የተሻለች ዞን፣ የተሻለች ከተማ፣ የተሻለ ማህበረሰብ ለመገንባት በሚደረገው ጥረት ውስጥ ጎልቶ እየወጣ ይገኛል። የቤንች ሸኮ ዞንና የሚዛን አማን ከተማ በተለይ ሀገራዊ ለውጡ የወለደው ብልጽግና ያመጣቸውን የሰላም፣ የልማትና የመልካም አስተዳደር ስኬቶችን በእጅጉ እያጣጣመ የሚገኝ ነው። የተገኙ ድሎችንም በሚዛኑ እየዘከረ ያበረከትናቸውን፣ የሰራናቸውን፣ የፈጸምናቸውን እውቅና እየሰጠ አዲስ እዛ ላይ ለመጨመር ከፍ ለማድረግ ጥረት እያደረገ የሚገኝ አካባቢ ነው። ባለፉት 8 ዓመታት ውስጥ ለውጡ የወለደው ብልጽግና ፓርቲ እንደ ሀገር ትላልቅ ድሎችንና ስኬቶችን አስመዝግቧል። በፖለቲካው አውድ ሁሉም ኢትዮጵያውያን ፍትሃዊ በሆነ መንገድ እኩል የሚደመጡበት አካታች የፖለቲካ ስርዓት ዘርግቷል። የተለየ ሀሳብ ያላቸው አካላትም የሚደመጡበት አውድ ፈጥሯል። በሚዲያ፣ በሲቪክ ማህበራት፣ በፍትህና ጸጥታ ተቋማት የተደረጉ ሪፎርሞች የግለሰቦችንና የተቋማትን ነፃነት በእጅጉ አሳድጓል። ፍትሃዊ የፖለቲካ ውክልና ከታችኛው የአስተዳደር እርከን እስከ ሀገር አቀፍ ደረጃ ባሉት በፓርቲ፣ በመንግስት እንደዚሁም የህዝብ ውክልና ባሉባቸው የህዝብ ምክር ቤቶች እንዲረጋገጥ ሰፊ ጥረት ተደርጓል። ብዛነትን የሚያስተናግድ በብዛነት ውስጥ ኢትዮጵያዊነትን፣ ህብረ ብሔራዊነትን አጉልተን እንድናወጣ እድል ተፈጥሯል። በኢኮኖሚ ረገድም በተለይ ሀገር በቀል የኢኮኖሚ ማሻሻያ ስርዓትን በመዘርጋት ቀጣይነት ያለው የኢኮኖሚ እድገት እንዲመዘገብ ጥረት ተደርጓል። በዚህም ተጨባጭ ውጤቶች በዓለም ደረጃ
ምስክርነት የተሰጣቸው ስኬቶች ተመዝግበዋል። የኑሮ ውድነትን ማረጋጋት የሚቻልበት፣ ስራ አጥነትን መቀነስ የሚያስችል፣ የውጭ ምንዛሪ ክምችትን ከፍ ማድረግ የሚያግዝ ትላልቅ ስራዎች ተሰርተዋል። በአምራች ኢንዱስትሪው በተለይ የብዛ ክፍለ ኢኮኖሚ አሰራር ስርዓትን በመዘርጋት ከግብርና ባሻገር በኢንዱስትሪው፣ በቱሪዝሙ፣ በማዕድኑና በዲጂታል ኢኮኖሚው ረገድ የተመዘገቡ ውጤቶች ቀላል የሚባሉ አይደሉም። እነዚህ ውጤቶች ዛሬ የእያንዳንዳችን ቤት እያንኳኩ የሚገኙ ናቸው። ትላልቅ ሜጋ ፕሮጀክቶችን ቅድም በወንድሞቼ በተለያዩ መንገድ የተገለጹትን በስኬት አጠናቀን የእነዚህን ውጤቶች ወይም ትሩፋቶችን እያጣጣምንም እንገኛለን። የምግብ ሉዓላዊነትን ለማረጋገጥ በግብርናው ዘርፍ እንደ ሀገር የተጀመረው በክቡር የፓርቲያችን ፕሬዝዳንትና የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የስንዴ አብዮት ዛሬ በግብርናው ዘርፍ ላይ ትልቅ ስኬታማ ሽግግር እንድናደርግ እድል ፈጥሯል። ከውጭ የምናስገባውን በልመና የምናመጣውን ብዙዎችን የተረጅነት እጅ ዘርግተው የውጫውያን እርዳታ እንዲያዩ ሲያደርግ የነበረውን ዛሬ በእጅጉ ያስቀረንበት የቀነስንበት፣ የሀገራችንን የምግብ ፍላጎት በሀገራችን አቅም መሸፈን አለብን ብለን የጀመርናቸው ጥረቶች ውጤት ያመጡበትና በዓለም አቀፍ ደረጃ እውቅና የተሰጡበት ነው። ከዚህም ባሻገር ሀገራዊ ኢኒሼቲቮቹ በተለይ በግብርናው፣ በሌማት ትሩፋት፣ በአረንጓዴ አሻራ እንዲሁም በከተማ ኮሪደርና ገጠር ኮሪደር ልማት፣ በዲጂታል አብዮት ረገድ የተገኙ ውጤቶች ከሀገራችን አልፎ በክልላችንና በዞናችን እንዲሁም በከተማችን ለአብነት የሚጠቀሱ ስራዎችንና ተሞክሮችን ማግኘትና የነሱን ውጤት ማጣጣም ጀምረናል። ከወጣት እስከ አዋቂ፣ ከሴቶች እስከ ሁሉም ማህበራዊ መሰረት ድረስ ያላችሁ አባሎቻችን፣ ደጋፊዎቻችን፣ አጋሮቻችን በራሳችሁ በፈጠራችሁት ብልጽግና በሰጣችሁት አደረጃጀት መሰረት ግንቦት 24 በየምርጫ ጣቢያው ላይ ተገኝታችሁ ድምጻችሁን ለብልጽግና እንድትሰጡ እየጠየቅኩ እስከ ምርጫው ድረስና በምርጫው ዕለትም ከምርጫ በኋላ ባሉ ጥቂት ቀናትም የብሔራዊ ምርጫ ቦርድ ያወጣቸውን የምርጫ ሕግጋትን ጠብቀንና አክብረን ድምጻችን እንድንሰጥ፣ ድጋፋችን እንድንሰጥ፣ ካርዳችን እንድንጥል፣ ሌላ አላስፈላጊ ምናልባት የፓርቲያችን ስም በተለያየ መንገድ በመጥፎ እንዲነሳ የሚፈልጉ አካላት ሊጠቀሙ የሚፈልጉትን ሴራ በማክሸፍ ምርጫ ጣቢያዎችን፣ ከተማችን፣ አካባቢያችን ፍጹም ሰላማዊ በማድረግ የማህበረሰብ ፓትሮልና ፖሊሲንግ ስርዓትን ተግባራዊ በማድረግ የተሳካ ምርጫ እንድናደርግ አደራ ልላችሁ እወዳለሁ። ለዚህ ሚዛን አማን፣ ለዚህ ቤንች ሸኮ ብዙም አይታማም። እርግጠኛ ሆኜ የምነግራችሁ በመጪው የሰባተኛው ሀገራዊ ምርጫ ብልጽግና ፓርቲ እንደ ፓርቲ ተመርጦ መንግስት መስርቶ ባለፉት 5 ዓመታት እና ከዛ በመለስ የሰራቸውን እጥፍ ድርብ የሚያክል ስኬቶችን፣ ድሎችን፣ የማህበረሰብና የዜጎችን ሕይወት በተጨባጭ የሚለውጡ ተግባራትን ለመፈጸም ከምን ጊዜውም በላይ እየተዘጋጀ የሚገኝ መሆኑን በድጋሚ ያረጋግጥላችሁ። ምርጫችን ብልጽግና ነው። ምርጫችን ስንዴ ንዶ ነው። ብልጽግናን ለመምረጥ ሁላችንም እንዘጋጅ። ኢትዮጵያን ወደ ተምሳሌት ሀገር ለምናደርገው ጉዞ አሻራችንን እናሳርፍ።